እስከዛሬ ሳናቅ ባትሪያችንን እየጨረሰው ያለውን ወደ 10 የሚሆን ሴቲንግ በዛሬ ፕሮግራም አሳያችኋለሁ። እመኑኝ እኔም በቅርቡ ነው ያወቅኩት ማለት ነው። ምን ያህል እንደተሸወድን ማየት ትችላላችሁ። ባትሪያችን ቶሎ የሚያልቀው ወደ 10 የሚሆኑ ሴቲንጎች በርተው ስለሆነ አሁን እየገባችሁ ብታጠፉ እመኑኝ ባትሪያችሁ ይስተካከላል ማለት ነው። ስትጀምሩ ቪዲዮ ላይክ አድርጉ። ለቻናሉ ደግሞ አዳዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። መልካም ቆይታ። እሺ ጓደኞቼ፣ ዋና ቁጥር አንድ ማስተካከል ያለባችሁ ነገር ከስልካችሁ በብዛት ኖቲፊኬሽን እየላከ ባትሪያችሁን የሚጨርሰውን አፕሊኬሽን ለይታችሁ ማስቆም ነው ማለት ነው። ብዙ ኖቲፊኬሽን ወደ ስልካችሁ የሚገባ ከሆነ ባትሪያችሁ በፍጥነት ነው የሚያልቀው። ይህንንም ለማድረግ የትኛው አፕሊኬሽን በብዛት ኖቲፊኬሽን እንደሚልክላችሁ ለማወቅ ወደ ስልካችሁ የሴቲንግ አፕሊኬሽን ትሄዳላችሁ። ወደ ጎን ሸርተት ካደረጋችሁ በኋላ ሴቲንግ የሚለውን ትመርጣላችሁ። በመቀጠል እዚህ ጋር እንደምትመለከቱት ኖቲፊኬሽንስ የሚል አለ። ካልመጣላችሁ ለእናንተ ሰርች አድርጋችሁ ማግኘት ትችላላችሁ። ኖቲፊኬሽንስ የሚለውን ከተጫናችሁ በኋላ አፕ ኖቲፊኬሽንስ የሚል አለ መጀመሪያ ላይ። ይህን አንድ ጊዜ ትጫኑታላችሁ ማለት ነው። ከዛ ከስልካችሁ ያሉ አፕሊኬሽኖች በሙሉ ይመጣሉ ማለት ነው። እነዚህ እንግዲህ ፍቃድ የሰጣችኋቸው የበሩት ፍቃድ የሰጣችኋቸው ናቸው። ያልበሩት ደግሞ ወደ እናንተ ኖቲፊኬሽን የማይልኩ ናቸው። ነገር ግን አሁን ማወቅ የፈለግነው ምን መሰላችሁ? ከስልካችሁ በብዛት ኖቲፊኬሽን እየላኩ ያሉ ማንኛው አፕሊኬሽን ነው የሚለውን ለማወቅ ስለሆነ ኦል የምትል ምልክት አለች አይደል? እሷን አንድ ጊዜ ጫን ትሏትና አራት ነገር ያመጣላችኋል። ኦል፣ ሞስት ሪሲንት፣ ሞስት ፍሪኩዌንት እና ኖቲፊኬሽን ተርን ኦፍ የሚል አለ። ስለዚህ እናንተ የምትነኩት ሞስት ፍሪኩዌንት የሚለውን ነው። ምክንያቱም በብዛት እየላከ ያለውን ለማወቅ ስለሆነ ሞስት ፍሪኩዌንት የምትለዋን ክሊክ ታደርጋላችሁ ማለት ነው። እንደምትመለከቱት ከስልካችሁ በቀን ምን ያህል ኖቲፊኬሽን እንደሚልክ ማየት ትችላላችሁ ማለት ነው። እኔ ላይ እንደምትመለከቱት እንግዲህ በቅደም ተከተል አስቀምጧቸዋል። አይካን የሚባለው አፕሊኬሽን 34 ኖቲፊኬሽን ፐር ዴይ ይልካል። ነገር ግን እኔ ኦፍ ስላደረኩት አሁን አይልክም ማለት ነው። ግን በፊት በቀን ውስጥ 34 በላይ ኖቲፊኬሽን ይልካል ማለት ነው። ቴሌግራም እንደምትመለከቱት 23 ፐር ዴይ ይላል። ኢሞ 20 ፐር ዴይ፣ ዋትስአፕ 19 ፐር ዴይ፣ 18 ፐር ዴይ ያለ ይቀጥላል። ስለዚህ እነዚህ ነገሮች ምንድናቸው ካላችሁ እነዚህ አፕሊኬሽኖች በቀን ውስጥ ለእናንተ ኖቲፊኬሽን እየላኩ ነገር ግን ባትሪ የሚጨርሱ ናቸው ማለት ነው። ስለዚህ እነዚህን ማስተካከል ይኖርባቸዋል። ለምሳሌ ቴሌግራም አለ። ቴሌግራም ኖቲፊኬሽን የሚለው ላይ ትገቡና ቴሌግራምን አሁን በእርግጠኝነት ትፈልጉታላችሁ። ምክንያቱም የምትጻጻፉት ነገር አለ። ሰው መልእክት ሲልክላችሁ እንዲደርሳችሁ ትፈልጋላችሁ። ስለዚህ ምን ማድረግ አለባችሁ? ሁሉንም ኦፍ ከማድረግ ወደ ታች ትመጡና ኖቲፊኬሽን ካታጎሪ የሚል ታገኛላችሁ። ይህን ትነኩና ኖቲፊኬሽን ካታጎሪ ቴሌግራም ወደ እናንተ እንዲልክላችሁ የምትፈልጉትን ኖቲፊኬሽን መምረጥ ትችላላችሁ። ለምሳሌ የመጀመሪያው ቻናል የሚል አለ። ቻናል የሚለውን ኦን ካደረጉት በቻናሎች ኖቲፊኬሽን ሲመጣ ይደርሰኛል። ይህንን አጥፉ። ፕራይቬት ቻት የሚለው ላይ ብቻ ገብታችሁ ኦን ማድረግ ይኖርባችኋል ማለት ነው። ግሩፕ የሚል አለ። ይሄ ሁሉ በርቶ ከሆነ እናንተ ጉድ ሆናችኋል። ባትሪያችሁ ቶሎ እያለቀ ነው ማለት ነው። ስለዚህ እናንተ ማብራት ያለባችሁ እነዚህን ያበራቸውን ፕራይቬት ቻት የምትለዋን ብቻ ነው ማለት ነው። ፕራይቬት ቻት ማለት በግል አንድ ሰው ሲልክላችሁ መልእክት ያን መልእክት እንዲደርሳችሁ ግን በግሩፕ በምናምን በቻናል ምናምን የሚላኩ ኖቲፊኬሽኖች ወደ እናንተ እንዳይመጡ በዚህ መንገድ ማስቆም ትችላላችሁ ማለት ነው። ሌላውንም በዚህ መንገድ አድርጉ። ሌላው በተለይ የማይጠቅማችሁ አፕሊኬሽን ካለ ባክትሉና እዚህ ጋር እንደምታዩት ሌላ አፕሊኬሽን ካያችሁ ያጠፋዋቸው አሉ። ለምሳሌ ጉግል ክሮም ኦፍ አድርጌዋለሁ፣ ምክንያቱም ኖቲፊኬሽን እንዲልክብኝ አልፈልግም። ጉግል ፕሌይ ስቶር ኦን አድርጌዋለሁ ስለምፈልገው። ሜሴጅ ደግሞ ይህ የምንጻጻፈው ግዴታ ያስፈልጋል። ኢሜል፣ እነዚህ ነገሮች የምትፈልጉትን እየገባችሁ እያንዳንዱን አፕሊኬሽን ማስተካከል ይኖርባችኋል። አሁን አላብዛባችሁ፣ አንዱን ካሳየኋችሁ በዚህ ቅደም ተከተል እናንተ ማስተካከል ትችላላችሁ ማለት ነው። አሁን ደግሞ ወደ ቀጣዩ እንለፍ። እሺ፣ ሁለተኛ ደግሞ ግዴታ ማስተካከል ያለባችሁ ነገር የስልካችን ስክሪንን በተመለከተ ነው። ስክሪኑ ከፍተኛ ብርሃን በኖሩበት ሰዓት ባትሪያችን ቶሎ ያልቃል። ይህንንም ለማስተካከል የት እንደሆነ ላሳያችሁ። አሁንም ወደ ስልካችሁ የሴቲንግ አፕሊኬሽን ትከፍታላችሁ። ከዛ በመቀጠል ወደ ታች ትወርዱና ዲስፕሌይ የምትል አማራጭ ታገኛላችሁ። ዲስፕሌይ የምትለዋን ይችን ትነኳታላችሁ ማለት ነው። ዲስፕሌይ የሚለውን ከነካችሁ በኋላ ሁሉም ስልክ ላይ ላይኖር ይችላል፣ ግን ያለው ይህን አስተካክሉ። ይሄ ፊቸር ሁሉም ስልክ ላይ ላይመጣ ይችላል። ስለዚህ ሞሽን ስሙዝለስ የምትላለች ይችኛዋ ማለት ነው።
ሞሽን ስሙዝለስ የምትለዋን ከነካችሁ በኋላ እዚህ ጋር ነው እንግዲህ ዋናው ነገር። አዳፕቲቭ ከሆነ እናንተ በጣም በከፍተኛ ሁኔታ ስልካችሁ ፍጥነቱ ይጨምራል። ነገር ግን እንትናችሁ ይሄ ምንድነው ባትሪያችሁ በጣም ነው የሚያልቀው። ስለዚህ የሚመከረው ስታንዳርድ ላይ የምትስለው ሁለተኛዋ ላይ አድርጋችሁ አፕላይ በሉት ማለት ነው። ኦሬዲ እኔ ስታንዳርድ ላይ ነው። የአብዛኞቻችሁ ግን አዳፕቲቭ የሚለው ላይ ስለሆነ አዳፕቲቭ የሚለው ላይ ሞስት ስክሮል ይላል። ነገር ግን በጣም በፍጥነት ነው የሚሰራው ስልካችሁ። ነገር ግን ባትሪያችሁ በእጅግ ስለሚጨርሰው ይችን ስታንዳርድ ላይ አድርጓት ማለት ነው። እዚሁ እንዳላችሁ ሳትወጡ ደግሞ ወደ ኋላ ትመለሱና ዲስፕሌይ የሚለው ላይ ከገባችሁ በኋላ ኢዲጂኢ ፓናልስ የምትል ታገኛላችሁ። ይቺ ኢዲጂ ፓናል የምትለው ይቺ ማለት ነው። ይቺ በርታ ከሆነ ለእናንተ ብዙ ጊዜ የማትጠቀሙበት ከሆነ ይሄ ከበራ ባትሪያችሁን ስለሚጨርሰው ኦፍ ማድረግ ትችላላችሁ። ይቺ ምንድን አካላችሁኝ ስልካችሁ ላይ የሚቀመጥ ፓናል ነው። ይህ ሁሉም ስልክ ላይ ላይኖር ይችላል። ነገር ግን እናንተ ላይ ካለ ይችን ፊውቸር ማጥፋት ትችላላችሁ። ከሌለ ደግሞ ቀጣይ የማሳያችሁን ነገር ማስተካከል ትችላላችሁ ማለት ነው። እሺ በሶስተኛ ደረጃ ማስተካከል ያለብን ነገር ምንድነው ካላችሁኝ ሆም ስክሪን የሚል እንፈልጋለን ማለት ነው። ሆም ስክሪን የሚል እንፈልጋለን። ይሄኛው ሆም ስክሪን የሚለውን እንጫነዋለን ማለት ነው። ሆም ስክሪን የሚለውን ከነካን በኋላ ወደታችን እንወርድና ይሄ ለብዙ ሰው ኦን ሆኖ ነው የምታገኙት ማለት ነው። አድ ሚዲያ ፔጅ ቱ ሆም ስክሪን የሚል አለ። አድ ሚዲያ ፔጅ ቱ ሆም ስክሪን ይህን ማጥፋት ይኖርባችኋል ማለት ነው። ምክንያቱም ምን መሰላችሁ አፖችን ስታወርዱ ቀጥታ ወደ ሆም ስክሪን ይሄዳሉ ማለት ነው። እንደምታዩት እነዚህን ነገሮች ኦፍ መሆን አለባቸው አራቱም። ለምሳሌ ይሄ ኦን ከሆነ አድ ኒው አፕስ ቱ ሆም ስክሪን ይላል። ለምሳሌ አንድ አፕሊኬሽን ከጉግል ፕሌይ ስቶር ላይ ዳውንሎድ በምታደርጉበት ጊዜ ሆም ስክሪን ላይ ይቀመጣል። ሆም ስክሪን ማለት ይሄ ነው ማለት ነው። ከላይ ያለው ይሄ ማለት ትርፍ ነው፣ አያስፈልግም። ለምሳሌ እዚህ ጋር ያለ አፕሊኬሽን ሪሞቭ ብለው ከሆም ስክሪን ላይ ሪሞቭ አደረግኩት እንጂ ከስልኬ አልጠፋም ማለት ነው። ስለዚህ ሆም ስክሪን የምንለው ይሄ ነው። ትርፍ ስለሆነ እዚህ ላይ እንዳይቀመጡ ባትሪያችሁን እንዳይጨርሱ እዚሁ ገብታችሁ የት ጋር ነበርን ሆም ስክሪን የሚለውን ተጭነን እነዚህን ኦፍ ማድረግ ይኖርባችኋል ማለት ነው። ስለዚህ በዚህ መንገድ ባትሪያችሁን እንዳይጨርሱ መከታተል ትችላላችሁ ማለት ነው። ሌላው ደግሞ እዚሁ ስልካችሁ ላይ እጅግ በጣም ሊጎዳ የሚችል አንድ ባትሪያችሁን የሚጨርስ ፊቸር አለ ማለት ነው። ይህም ምንድነው ፋይንዲንግ ማይ ፎን ኦፍላይን ፋይንዲንግ የሚል አለ። ይህንንም ለማግኘት ፋይንድ ማይ ፎን የሚለውን ወደ ታች ስክሮል በማድረግ እንፈልጋለን ማለት ነው። እሺ ፋይንድ ማይ ፎን የሚለውን ለማግኘት ሴኩሪቲ ኤንድ ፕራይቬሲ የሚለውን ይህን ነው የምትጫኑት ማለት ነው። ሴኩሪቲ ኤንድ ፕራይቬሲ የሚለውን አንድ ጊዜ ትጫኑታላችሁ። ከዛም መቀጠል ፋይንድ ማይ ፎን የሚል ታገኛላችሁ። ለእናንተ ካልመጣላችሁ ሰርች ባሩን ተጠቅማችሁ ፋይንድ ማይ ፎን ብላችሁ ሰርች ማድረግ ትችላላችሁ ማለት ነው። ከዛም ፋይንድ ማይ ፎን የሚለውን ስትነኩ ኦፍላይን ፋይንዲንግ የሚል አለ። ይሄ ምጫነውን ትነኩታላችሁ ማለት ነው። ኦፍላይን ፋይንዲንግ የሚለውን ከተጫናችሁ በኋላ ይህ ምንድነው የሚያደርግላችሁ ለእናንተ ኦን ሆኖ ከሆነ የሁለቱ ስልካችሁ ቢጠፋ ለምሳሌ ስልካችሁ ቢጠፋ ለመፈለግ ስልካችሁን ያለ ኔትወርክ ኦፍላይን ሆኖ ለመፈለግ የሚያስችላችሁ ነው። ነገር ግን ይሄ ኦን ከሆነ ጊዜ ጀምሮ ባትሪያችሁን በእጅጉ ስለሚጨርሰው እናንተ ኦፍ ብታደርጉት እመክራለሁ ማለት ነው። አይ ባትሪ ደህና ነው ያለቀብኝ አይደለም የምትሉ ከሆነ ደግሞ ስልካችሁ ቢጠፋ ያለ ዋይፋይ ስልካችሁ ያለበትን ቦታ ለማወቅ የሚረዳ ስለሆነ ኦን ማድረግ ትችላላችሁ ማለት ነው። እንግዲህ ከሁለቱ ማንኛው ጥቅም ያመዘናል የሚለውን አይታችሁ እናንተ አመዛዝናችሁ ማስተካከል ትችላላችሁ። ግን ባትሪያችሁ እንዳይጨርሰው ኦፍ ብታደርጉት መክራለሁ ማለት ነው። ሌላው ደግሞ እጅግ በጣም ጠቃሚው ነገር ምንድነው ካላችሁኝ ወደ ላይ ሰርች ባሩ ላይ ተሄዱና እዚሁ ሴቲንግ ላይ እንዳላችሁ ኤስኢኤንዲ ሴንድ ዲያግኖቲክ ዳታ የሚል አለ። እንደዚህ አድርጋችሁ ሰርች ታደርጋላችሁ። ሴንድ ዲያግኖቲክ ዳታ የሚል አለ። ይህን ኦፍ ማድረግ ይኖርባችኋል ማለት ነው። ይሄን እንደምትመለከቱት ኦፍ አድርጌዋለሁ። ሴንድ ዲያግኖቲክ ዳታ ማለት ስለናንተ መረጃ እየሰበሰበ ለዴቨሎፐሩ ወይም ለጎግል የሚልክ ፊቸር ነው ማለት ነው። ይህንንም ባትሪያችሁን እንዲጨርስ ስለሚያደርገው ግዴታ ኦፍ ማድረግ አለባችሁ። እነዚህን እስካሁን የነገርኳችሁን ሁሉ ኦፍ ካደረጋችሁ ማለት ነው
ስልካችሁ ባትሪው በእጅጉ እየተስተካከለ ይመጣል ማለት ነው። ከዚህ በፊት ደግሞ የሰራሁት ተጨማሪ ቪዲዮ አለ። እሱን ከቻናሌ መመልከት ትችላላችሁ። ምናልባት ፌስቡክ ላይ ከሆነ ይህን ቪዲዮ የምትመለከቱት ሻምበል አፕ ቲዩብ ብላችሁ ዩቲዩብ ላይ ብትገቡ ታገኙኛላችሁ። እጅግ ጠቃሚ ስልክ ነክ መረጃዎችን እዛ ማግኘት ትችላላችሁ። እሺ ጓደኞች፣ በዚህ መንገድ እንዳስተካከላችሁ ተስፋ አድርጋለሁ። አስተካክሉና ውጤቱን ማየት ትችላላችሁ። እኔ በጣም ስለጠቀመኝ ነው። በሌላ ቪዲዮ እንገናኛል። መልካም ጊዜ